السلام عليكم ورحمة الله وبركاته ودنا يتكبراتشو የ5G ዩቲዩብ ቻናል ቤተሰቦች ጤና ይስጥልኝ ክብራትና ክብራን አድማጭ መልካቾቻችን እንደምን አላችሁ አለን ዛሬ ጥቅምት 2018 የግንባታ እቃዎች መረጃ ዋጋ ይዤላችሁ ቀርብ ያለው አሻዋ በ6 ጎማና በፎርዋርድ በሲኖትራክ ስንት ገባ እንመለከታለን ገረጋንቲ እንዲሁም በሲኖትራክ በቢያጆ ስንት እየተሸጠ ነው እንመለከታለን እንዲሁም ድንጋይ በፎርዋርድና በሲኖ ስንት እየተሸጠ ነው እንመለከታለን ሌላው ሲሚንቶ ነው ሲሚንቶ ከለሚ ናሽናል ጀምሮ ደርባ ሲሚንቶ ዳንጎቴ ሲሚንቶ ሙገር ሲሚንቶ የነዚህን ዋጋ በኩንታል እንመለከታለን ብሎኬት ባለ 15 እንዲሁም ባለ 20 እንመለከታለን ብረት የአገር ውስጥና የውጭ ብረት ፌሮ ብረት ባለ 8 ባለ 10 ባለ 12 ባለ 14 ባለ 16 ባለ 20 በዝርዝር እንመለከታለን እንዲሁም ጂፕሰም በኬሻ 25 ኪሎ ግራም ስንት እየተሸጠ ነው የነዚህንም ዋጋ እንመለከታለን እስከ መጨረሻ አብራችሁን ቆዩ አንድ መረጃ አለኝ እሱም እንደየአካባቢውና እንደየቦታው ስለሚለያይ ከከፍተኛ እስከ ከዝቅተኛ እስከ ከፍተኛ ያለው ዋጋ ይዤላችሁ ቀርብ ያለው ማለት ነው ቪዲዮውን ሁላችሁም ላይክ ማድረግ አትርሱ ሁላችሁም ቪዲዮውን ላይክ ያረጋችሁ ለብዙ ሰው ዩቲዩብ እንዲደርስ ስለሚያደርገው ላይክ ማድረግ አትርሱ እኛንም ያበረታታናል እንደዚህ አይነት መረጃ የሚመቻችሁ ሁላችሁም ላይክ አድርጉ እይታ እንዲኖረው እኔንም ያበረታኛል ማለት ነው እንዲሁም ለወዳጅ ዘመድ ሼር በማድረግ ያው እገዙን እኛ ደግሞ በየወቅቱ በየጊዜው ለእናንተ የምናደርስ ይሆናል ማለት ነው እንግዲህ ወደ መረጃው አለፍ አሻዋ በፎርዋርድ እንግዲህ ከ10 ሺህ ብር ጀምሮ እስከ 25 ሺህ ብር ድረስ እየተሸጠ ይገኛል 10 ሺህ ብር ያልኳችሁ ዝቅተኛ ነው የባህር አሸዋ በአቅራቢያ የሚገኝ አሸዋ ሲሆን ከፍተኛ ደግሞ ከሩቅ ቦታና ጥራት ያለው አሸዋ እስከ 25 ሺህ ብር በ6 ጎማ መኪና እየተሸጠ ይገኛል ማለት ነው በሲኖትራክ ሲሆን ደግሞ ዝቅተኛ 25 ሺህ ብር ሲሆን ከፍተኛ እስከ 65 ሺህ ብርና 70 ሺህ ብር ድረስ እየተሸጠ ይገኛል ማለት ነው ሌላው ገረጋንቲ ሲሆን ገረጋንቲ በፎርዋርድ በ6 ጎማ 3500 ብር እየተሸጠ ሲሆን እንዲሁም በሲኖ ሲሆን ደግሞ ከ5500 ብር እስከ 15000 ብር እየተሸጠ ይገኛል ይሄም ዝቅተኛ ያልኳችሁ 5500 ብር ሲሆን ከፍተኛ ያልኳችሁ ደግሞ ራቅ ካለ ቦታ ሲመጣና እንዲሁም አንዳንድ ቦታ ላይ ውድ ስላለ ያንን ታሳቢ ማድረግ ነው ሌላው ድንጋይ ነው ድንጋይ በፎርዋርድ በ6 ጎማ መኪና ዝቅተኛ 6500 ብር የተሸጠ ሲሆን ከፍተኛ እስከ 25 ሺህ ብርና እስከ 30 ሺህ ብር ድረስ እየተሸጠ ይገኛል በሲኖ ሲሆን ደግሞ እስከ 18 ሺህ ብር ነው እየተሸጠ የሚገኘው ዝቅተኛ ከፍተኛ እስከ 40 ሺህ ብር ድረስ እየተሸጠ ይገኛል ማለት ነው ሌላኛው መረጃችን ደግሞ ሲሚንቶ ሲሆን ሲሚንቶ በኩንታል ሁለቱ ከረጢት ለሚ ናሽናል ሲሚንቶ ከ1100 ብር ጀምሮ እስከ 1400 ብር ከፍተኛ እየተሸጠ ይገኛል እንዲሁም ደርባ ሲሚንቶ ከ1100 ብር እስከ 1300 ብር እየተሸጠ ይገኛል ዳንጎቴ ሲሚንቶ ደግሞ ከ1200 ብር እስከ 1500 ብር እየተሸጠ ይገኛል ሙገር ሲሚንቶ ከ1100 ብር እስከ 1300 ብር እየተሸጠ ይገኛል የችርቻሮ ዋጋና የብዛት ዋጋ እንዳለ ሆኖ እንደየአካባቢው ደግሞ ዋጋውም ስለሚለያይ ነው ዝቅተኛ በየነገርኳችሁ የ400 ኩንታልና ከዛ በላይ ሲሆን እንዲሁም ይሄኛው ከፍተኛ ደግሞ ያልኳችሁ ችርቻሮና በክፍለ ሀገር የሚሸጥበት ቦታ ጭምር ነው ማለት ነው ሌላው ብሎኬት ነው ብሎኬት ባለ 15 የ28 ብር ጀምሮ እንደየአካባቢው ይለያያል እስከ 45 ብር ድረስ አለ ማለት ነው የቱርክ ብሎኬት የሚባል አለ እንዲሁም እዛው የሚመረት ብሎኬት አለ እስከ 50 ብር ድረስ የሚሸጥበትን ቦታ አለ ባለ 15 ብሎኬት ማለት ነው የቱርክ ሲሆን ደግሞ ይጨምራል እንዲሁም እንደየአካባቢው ይለያያል ብሎኬት ባለ 20 ሲሆን ደግሞ ከ35 ብር ጀምሮ እስከ 60 ብር ድረስ አለ ማለት ነው ባለ 20 ብሎኬት ሌላው ጂፕሰም ነው ጂፕሰም በኬሻ ከ350 ብር ጀምሮ እስከ 400 ብር ድረስ እስከ 420 ብር ድረስ እየተሸጠ ይገኛል
እንደምትመለከቱት ጂፕሰም የቅርጻ ቅርጽና የቻክ ጂፕሰም ይባላል። እሱ ዋጋው ይለያያል። ዝቅተኛ ከ350 ብር ድረስ ይጀምራል። ከፍተኛ እስከ 450 ብር ድረስ ይሄዳል ማለት ነው። እንደየአካባቢው ዋጋውም ስለሚለያይ ማለት ነው። ወደ ብረት መረጃ አለፍን። እንግዲህ ብረት መረጃ ስንገባ ብረት የሀገር ውስጥና የቱርክ ብረት አለ። የቱርክ ብረት ስንመለከት ዊዛውት ቫት ያለ ቫት በኪሎግራም 183 ብር ነው እየተሸጠ የሚገኘው። እንዲሁም ባለ 8 ብረት በቤርጋ 12 ሜትር ሲሆን ከ867 ብር ዝቅተኛ ከፍተኛ እስከ 900 ብር ድረስ እየተሸጠ ይገኛል። ባለ 10 ብረት ደግሞ 1355 ብር ዝቅተኛ ከፍተኛ እስከ 1500 ብር እየተሸጠ ይገኛል። ባለ 12 ብረት ከ1951 ብር ዝቅተኛ እስከ 2100 ብር ድረስ እየተሸጠ ይገኛል። ባለ 14 ብረት የቱርክ ብረት 2660 ብር ዝቅተኛ ከፍተኛ እስከ 2800 ብር እየተሸጠ ይገኛል። እንዲሁም ባለ 16 ብረት 3470 ብር እየተሸጠ ይገኛል። ዝቅተኛ ከፍተኛ እስከ 4000 ብር ድረስ እየተሸጠ ነው የሚገኘው። ባለ 20 ብረት 5425 ብር ሲሆን ከፍተኛ እስከ 6000 ብር ድረስ እየተሸጠ ነው የሚገኘው የቱርክ አርማታ ብረት ማለት ነው። ወደ ሀገር ውስጥ ብረት ስንገባ ደግሞ ባለ 8 830 ብር ነው ዝቅተኛ። እንዲሁም ባለ 10 ብረት 1296 ብር ነው። ባለ 12 ብረት 1866 ብር ነው። ባለ 14 ብረት 2543 ብር ሲሆን ባለ 16 3318 ብር ነው። ባለ 20 5185 ብር ነው። ይሄ ዝቅተኛ ዋጋውን ነው የነገርኳችሁ። ምክንያቱም እንደየአካባቢው ትራንስፖርት መጓጓዣ በጨመረ ቁጥር ስለሚለያይ ዋጋው ማለት ነው። ይሄ የብዛት ዋጋ ነው የነገርኳችሁ የሀገር ውስጥ ብረት ዋጋ ማለት ነው። እንግዲህ ለዛሬ ያስኩላችሁ መረጃ ይሄን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። በቀጣይ ደግሞ የብሎኬት ቤት ለመስራት ምን ያክል ብር ይፈጃል የሚለውን ለመስራት የእናንተ ሐሳብና አስተያየት ድጋፍ ያስፈልገኛል። እይታ ካለው እኔ በፍጥነት እሰራለሁ። እይታየ 10 እንኳን እየታየ አይደለም። እናንተ ላይክ ሼር ባደረጋችሁ ቁጥር እይታ ይኖረዋል፣ እኛንም ያበረታናል፣ በደንብ እንድንሰራ ያደርገናል ማለት ነው። ሙሉ ለሙሉ ትኩረታችን ወደዚህ አድርገን ለመስራት እይታ ከሌለው ደክመን ምን ብለን ምንም ዋጋ ስለሌለው እይታ እንዲኖረው ሁላችሁም ላይክ ሼር በፌስቡክም በቴሌግራም በተለያዩ ማህበራዊ ሚዲያዎች ላይ ሼር ያደርጋችሁ እይታ እንዲኖርበት በግሩፕ ላይ በተለይ ሼር ያደርጋችሁ እይታ እንዲኖረው እንድታደርጉልን እንጠይቃለን። እኛ ደግሞ በየጊዜው በየወቅቱ እንደዚህ አይነት መረጃ እናቀርባለን። በተለይ ቤት ለመስራት የሚያስቡ ውጭ ናችሁ በየጊዜው የ50 ቆርቆሮ የ60 የ70 የ80 የ90 የ100 ቆርቆሮ ቤት መረጃ እንሰራላችሁ ይሆናል። የብሎኬት ቤትም የእንጨት ቤትም እናንተ ደግሞ አቅማችሁን አገናዝባችሁ እንድትሰሩ ያደርጋችኋል። እጅግ ትጠቀሙበታላችሁ እላለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ኮሜንት ላይ ሁላችሁም ጻፉ፣ መመልስላችሁ ነው የሚሆነው።